ጤና ይስጥልኝ ሁላችሁንም አመሰግናለሁ። ሩሃማ ባጠፋችሁ ነገር እኔ እየካስኳትኝ ነው ያለሁት። ሁለታ እያደረኩላት አይደለም። እህቴ ያጠፋችሁን ስህተት እኔ እያረምኩ የሷን ስህተቶች እኔ ተቀብዬ በቃ ሁሌም ተሸሽጎ የሚኖር ነገር አይደለም። እውነት ሁሉ ጊዜ ይወጣል። እውነታው መውጣቱ አይቀርም። ስለዚህ ይሄ ደግሞ ፍርዷን መቀበል ያለባት ነገር ነው፣ ግዴታ ነው። ማለት ቃላት የለኝም እውነት ምን ልበልሽ። በቃ እስታም ያው ጭካኔዋን አውቀዋለሁ። በቃ እንደዚህ ሆኛለሁ። ሰው እንደበገደለ ሰምተናል ምናምንና ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ክፉ አይደለም። እንግዲህ በሰዎች ሁሉ መሃል ደግሞ ጥሩ ሰው የሚባሉ ለሰው ብዙ ነገር የሚያደርጉ ሰዎች አሉ። ከዛ መሃሏ እንግዲህ አንዷ ማክዳ ነች ማለት ነው። እኛም እያመሰገናት ነው ላረገችው ለእያንዳንዱ ነገር፣ እኛንም ላገዘችን ለሁሉም ኤቭሪቲንግ ላረገችልን ነገር እኛም በዚህ አጋጣሚ ልናመሰግናት እንወዳለን። በቃ እግዚአብሔር ይስጥልኝ ነው፣ ሌላ ምንም ልላት አልችልም። እንግዲህ ምን ተነስቼ ራሱ መጸዳጃ ቤት መሄድ እንደማልችል ታውቃለህ። ሰው ቀጥራልኝ በዚህ ውድ ጊዜ ሰው ቀጥራ ይገባታል ማለት በቃ ማለት እሷ እኛ እንደጠቆምንባት ምናምን ብዙ ነገር አውቃ ጉዳት ልታደርስ ሞክራም ነበር። እናንተ ጥበቃው ባይኖር ኖሮ እኛ ተጎጂ ነበር መልሰን ወደ ልቦ ቢመልሳት ነው። ትንሽ እንኳን ብትታረም ያለውን ነገር ብታስተካክል ነው እንጂ ያቺ አውሬም እዛ በመግባቷ ደስ ብሎኛል። ምንም አይደለም። በቃ እሷ ቢያንስ ታረማ መውጣቷ ራሱ አንድ ትልቅ ነገር ነው። አንድ የክሩ አባላችን እንዲገኝም ምክንያት ሆናችሁ ነው፣ መረጃ ሰጣችሁ ነው። እሱን እንድናገኘው ወደሱ እንድንቀርብ የቻላችሁትን ነገር እያንዳንዱን ነገር አድርጋችኋል። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሁልጊዜ እንደምላችሁ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ እዚህ የተገኘሁት ያው በጣም ደስ ብሎኛል። ማለት ብዙ የለፋንበት ብዙ የደከምንበት ነገሮች ተሳክተውልን ብዙ ነገሮች ሆነው ዛሬ ላይ ደርሰናል ማለት ነው። እንግዲህ ፈጣሪ ስለ ሁሉም ነገር ፈጣሪ ይመስገን፣ ስላረገልን ስለ እያንዳንዱ ነገር ፈጣሪ ይመስገን። እንግዲህ ቤተሰቦች ያው እንደሚታወቀው አሽም እጃችን ላይ ነው ያለው። አሁን በጥሩ ጤንነት ላይ በጥሩ ሁኔታ ላይ ይገኛል ማለት ነው። እንግዲህ ፈጣሪ ብሎ ደግሞ ወደፊት አገግሞ ተስተካክሎ እያንዳንዱ ነገር ሁሉ ነገር ሰላም ሆኖለት ከኛ ጋር ድጋሚ እንደሚቀላቀል ተስፋ አደርጋለሁ ማለት ነው። እንግዲህ ቤተሰቦች ዛሬ ላይ ያው እንደምታውቁት ሩሃማ የምትባል አንድ በጣም ከባድ ወንጀለኛ ነበረች። እንግዲህ ያው እሷም ደግሞ እህቷ ላይም እና ደግሞ ጓደኛዋ ላይም እንደሚታወቀው ብዙ ጉዳቶችን አድርሳ ነበር። በተለይ ደግሞ ጓደኛዋ ላይ ፓራላይዝ እስክትሆን ድረስ ድብደባ አድርጋባት እያንዳንዱ ያላትን ንብረቶች ዘርፋ ብዙ ነገር አድርጋት እንደምታውቋት የነበረች አንድ እህት ነበረች ማለት ነው። እንግዲህ ስለሷ ያው ስለ ጤና ሁኔታ ያው እኛ በሕክምናው ዙሪያ እያገዝናት እንገኛለን። ዛሬ ላይ ደግሞ እስቲ ምን ላይ እንደምትገኝ እሷን ለመጠየቅ ነው እዚህ እየተገኘ ነው። ከዛም በተጨማሪ ደግሞ ብዙ የምንነግራት ደስታዎች አሉ ማለት ነው። እንግዲህ ቤተሰቦችና እኔ አንዳንዴ በጣም ነው ግርም የምትሉኝ፣ ምክንያቱም ይህን ነገር እያያችሁ እየሰማችሁ የምታረጉልን ነገሮች አሁን ሰብለ ላይ የደረሰባትን ነገር የሚያውቁ ሰዎች ያደረጉላት ብዙ ነገር አለና እንግዲህ ውስጥ ገብተን ያለችበትን ሁኔታ የምናይ ይሆናል ማለት ነው። እንግዲህ ሰብለና ማክዳ እንደምታውቁት አሸናፊንም እንድናገኝ ብዙ መረጃዎችን እየሰጡን የነበሩ እህቶች ናቸው ማለት ነው። ማክዳም ቢሆን እህቷም ብትሆን በቃ ወንጀለኛ እስከሆነ ድረስ ፍትህ ማግኘት አለበት ብላ ስለምታስብ እያንዳንዱን ነገር ለኛ ብዙ መረጃዎችን ስትሰጠን ነበር ማለት ነው። እንግዲህ ዛሬ የምንገባው ማክዳ ቤት ነው። ሰብለም የምትገኘው እሷ ቤት ነው ማለት ነው። እንግዲህ እሷ ጋር የመምጣቷ ምክንያት ደግሞ እንደሚታወቀው ይሄን ነገር ለኛ መረጃ አሳልፈው ከሰጡን በኋላ ጉዳት እንዳይደርስባቸው አንደኛ አንድ ላይ ለመጠበቅም ጭምር ነው። ሁለተኛ ደግሞ ለሰብለም ለጥበቃም እሷን ለመንከባከብም ብዙ ነገር ለማድረግ ማኪ እኔ ጋር ትሁን የሚል ሐሳብ በማምጣቷ ነው ማለት ነው። ስለዚህ ውስጥ ገብተን የሚፈጠረውን ነገር ሁሉንም ነገር አብረን የምናየው ይሆናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ቤተሰቦች አብራችሁን ቆዩ። እንግዲህ ሁሌ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ ኮሜንት በማድረግ እንዲሁም ደስታችሁን ደግሞ በኮሜንት እንድገልጹልኝ ፈልጋለሁ። እንዲሁም ደግሞ የደውል ምልክቷን እየተጫናችሁ ኦል የሚለውን በመንካት የምንለቃቸው ቪዲዮዎች ሁሉም ወደ እናንተ እንዲደርሱ እንድታደርጉ አሳስባለሁ ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ቤተሰቦች አብራችሁን ቆዩ።
እሺ እንግዲህ ቤተሰቦች ዛሬ የምንገኘው የማክዳ ቤት ላይ ነው ማለት ነው። እዚህ የመገኘታችን ምክንያት ደግሞ ያው ሰብለ ያው እንደ እህቷ መታየት እንደ ሁሉ ነገሯ የሆነችው ሰብለ እሷ ቤት ስለምትገኝ ያው ልንጠይቃት ስንፈልግ ያው ያገኘናት ደግሞ ማክዳ ጋር ስለሆነ ማክዳ ቤት መተናል ማለት ነው። እንግዲህ ተመልካቾች ያው እዚህ የመምጣቷ ዋነኛ ምክንያት ደግሞ እንደሚታወቀው ሩሃማም ታስራለች። ያው ከመታሰሯ በፊትም ብዙ ነገር ነበረ። እሷ በተያዘችበት ወቅት ሩሃማ ምናልባት እጇ ረጅም ስለነበረ ብዙ ሰዎች ስለነበሯት ሰብለ ላይም ሆነ ማክዳ ላይም ጉዳት እንዳታደርስ አንደኛ አንድ ላይም ጥበቃ እንዲደረግላቸው ጭምር ነው። ሁለተኛ ደግሞ የሰብለ ሕክምናን በተመለከተ እያንዳንዱን ነገር ማክዳ እንድታግዛት አብረው ሊሆኑ ይችላል ማለት ነው። እንግዲህ አሁን የምንገኘው ያው በማክዳ ቤት ነው። እስቲ ሰብለ ደግሞ ስላለችበት ሁኔታ ስለ እያንዳንዱ ነገር ምናልባት ሩሃማ በተያዘችበት ወቅትም ይሄን ነገር ስትሰማ ሩሃማ እነሱ እንዳሳያዟት እንደጠቆሙ እያንዳንዱን ነገር ስትሰማ ያደረገችባቸው ነገር ካለም እያንዳንዱን ነገር ከነሱ ጋር ቆይታ አብረን የምናደርግ ይሆናል ማለት ነው። እሺ እንዴት ነሽ ሰብለ? አለን እግዚአብሔር ይመስገን። እንዴት ናችሁ? አለን ፈጣሪ ይመስገን። እንግዲህ ያው ሁሉ ነገር አልፎ ዛሬ ላይ ያው ብዙ ነገር ተደርጎ እንግዲህ ያው አንቺ ያልሰማሻቸውም ነገሮች አሉ። በእርግጥ ብዙ ነገር ሆኖ ዛሬ ላይ ደርሰናል እና እንዴት ነሽ? አሁን ያለሽበት ሁኔታ እያንዳንዱ ነገር እስቲ አስረጅኝ። ኧረ አሁን እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ያው እኔ ዛኔ እንደዛ ስትሉኝ ገርሞኝ ነበረ። ያው ሕክምና ምናምን ስትሉ አላመንኩም ነበር። ሕክምናዬንም አሁን በስነ ስርዓት የተከታተልኩ ነው። አሁን ጤንነቴም ላይ ለውጥ እያየሁ ነው። እግዚአብሔር ይመስገን። እናንተንም እግዚአብሔር ይስጥልኝ። እሺ እናመሰግናለን። ማለት እንዴት ነው አሁን ሕክምናው የተደረገልሽ ያለው? አሁን ያለሽው ሆስፒታል ውስጥ ቀጥታ እንትን ነው ወይስ ደግሞ ቴራፒስቶች ጋር ነው ማሳጅ እያደረጉሽ ነው? እንዴት ነው ያለው ነገር እስቲ? አዎ ያው ከዚህ በኋላ በቴራፒ ነው የሚዳነው ተብሎ ቀጠሮ አለኝ። ያው ዶክተር አለ በራይድ ነው ያው እየሄድኩኝ እዛው ነው መሆን ያለበት። ማሽኖች ምናምን ስላሉ ትንሽ እግሬን ለማንቀሳቀስ ምናምን በየቀኑ እየሰራው እንደዛ እያለ እየተፍታታ ይመጣል ነው ያሉ እና አሁን እየሰራው ደህና ነኝ እግዚአብሔር ይመስገን። ያለበት ደረጃ ማለት ምናልባት ያሳውቁሽ ነገር ካለ ያው ይድናል ወይስ እንዴት ነው ያለው ነገር? ምን ያህል ጊዜ ለመዳንስ ምን ያህል ጊዜ ይፈጃል ብለውሻል? እያንዳንዱ ያለውን ነገር እስቲ እንዴት ነው ያሉሽ? ያው እንግዲህ አንቺ ጠንክሪ እንጂ ልበትን በአመትም በ2 አመትም ይድናል። ግን በቃ ዋናው አንቺ ጥንካሬ ነው እና ምግብሽንም ማስተካከል እና ይሄንንም በቃ ፕራክቲስ አድርጊ በደንብ ምናምን ብለውኛል። እና ያው ያጋጠመኝም ዶክተር አሪፍ ዶክተር ስለሆነ ከስራ ሰዓት አሁን ለሁለት ሰዓት ነው በቀን ያለኝ የነበረው። እሱ በቃ እያዋራኝም እየቆየም ያው እስከ 3 ሰዓትም እንትን ብዬ ምናምን ሰርቼ የምወጣበት ጊዜ አለ። መጀመሪያ አካባቢ በተለይ በጣም ከብዶኝ ነበር። ያው ግን እንዲህ ተራምጄ አላውቅም። ያው አንዴ ፓራላይዝ ከሆንኩ በኋላ በቃ እንዲህ ቁጭ ነበርና ያው ትንሽ ጊዜ ተስተካክሏል። ትንሽ ጊዜ አስቸግሬዋለሁ ዶክተሩንም፣ ግን እግዚአብሔር ይስጠው እሱንም አመስግኑልኝ። አዎ ያው እናመሰግነዋለን። ማለት ያው ዶክተራችን እንግዲህ እኛ ያለብሽን ነገር እሱም ፕሮግራማችንን ሙሉ ለሙሉ ተከታትሎት ነበር። የደረሰብሽን ነገር እያንዳንዱን ነገር ያውቃል። ከዚህ በፊት የነበረሽን ህይወት፣ አሁን ላይ ደግሞ ያለሽበትን ነገር ምናልባት የስነ ልቦናም ጉዳት ደርሶባት ከሆነ በሚል እንግዲህ ዶክተራችን ያው የስነ ልቦናም ዶክተር ጭምር ነው። ያው ብዙ ጊዜ ከአንቺ ጋር ጊዜ የሚያሳልፈውም አንቺን ምን ያህል ትሪት ማድረግ እንዳለበት እያንዳንዱን ነገር ማወቅ ስለሚፈልግና በሕክምናውም በስነ ስርዓት ሊያደርግልሽ ስለሚፈልግ ነውና ጥሩ ዶክተር ነው። ያው በዚህ አጋጣሚ እሷም አመስግናለች። እንግዲህ እኛም በተጨማሪ እናመሰግናለን ማለት ነው ዶክተራችንን። እስቲ እና ከማክዳ ጋርስ እንዴት ነው አሁን ላይ እንዴት ነው ያላችሁት? እያንዳንዱ ነገር ንገረኝ። ያው ማኪዬ እንግዲህ ከእንትኑ በኋላ እዚሁ ነው የመጣሁት። ወደ ያን ሰሞን እንደዛ ከተፈጠረ በኋላ እሷ ቤት በቃ አንድ ላይ ብንሆን ይሻላል ብላ ወደዚህ መጣው። እሺ እንግዲህ ሰብለ ማለት ያለው ነገር ይታወቃል። ያው ማክዳም አንቺን እየተንከባከበችሽ ብዙ ነገር አሁን ላይ እህቷንም ክዳ ብዙ ነገር እያደረገችልሽ ይገኛል እና ከእሷ ጋር ያለሽ ነገር አሁን ላይ እንዴት ነው? ኧረ እኔ ማኪን እሱ ለታን ያለቅም እንደው በቃ እግዚአብሔር ይስጥልኝ ነው። ሌላ ምንም ልላት አልችልም። እንግዲህ ምን ተነስቼ ራሱ መጸዳጃ ቤት መሄድ እንደማልችል ታውቃለህ። ሰው ቀጥራልኝ በዚህ ውድ ጊዜ ሰው ቀጥራ ምግብ አብሳይ ቀጥራ እኔ ምን አማረሽ ብላ ራሷ ገብታ የምትሰራልኝ ቀን ይበልጣል። የቀጠረችው እንኳን አያረካት እና
እንደው እኔ ያንቺ ጉዳት ነው ያለቅ ያው አሁን ላይ ፈጣሪ ይመስገን ያው አንድ ላይ መሆናችሁም ይሁሉ ነገር መሆኑ ዛሬ ያው የደስታ እንባ ነው እንጂ የሀዘን እንባ አይፈለግም። ያው እኔ ምስጋና ደስታዬም ነው እንደዚህ የሚያስለቅተኝነት ለመናገር። አይዞሽ እንግዲህ ያው ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ክፉ አይደለም። እንግዲህ በሰዎች ሁሉ መሃል ደግሞ ጥሩ ሰው የሚባሉ ለሰው ብዙ ነገር የሚያደርጉ ሰዎች አሉ። ከዛ መሃሏ እንግዲህ አንዷ ማክዳ ነች ማለት ነው። ስለዚህ ስላደረገችው ነገር ሁሉ ያው ለቅኖች ምስጋና ይገባል እንደሚል ያው እኛም እያመሰገናት ነው ላደረገችው ለእያንዳንዱ ነገር፣ እኛንም ላገዘችን ለሁሉም ኤቭሪቲንግ ላደረገችልን ነገር እኛም በዚህ አጋጣሚ ልናመሰግናት እንወዳለን። እስቲ ማኪ ሰብለ እዚህ በመምጣቷ ያው እንግዲህ ማለት እንደ እናትሽ ነው የምታያት፣ አሳድጋሻለች፣ አብራችሁ አድጋችኋል፣ ብዙ ነገር አለ ያሳለፋችሁት ነገር አለ እና አሁን ላይ ደግሞ እዚህ ቤትሽ መታ አንቺ ብዙ ነገር እያደረግሽላት ኦልሬዲ ነገሮችን ድሮ ያሳለፋችሁት ኦልሬዲ ያገዘችሽ ነገር ነበረ በሰዓቱ አንቺ ስትማሪ፣ አንቺ ደግሞ አሁን ውለታዋን እየመለሽ ትገኛለሽ እና ምን ተሰማሽ? እስቲ የተሰማሽ ነገር ማለት እንደ ውለታ ባቆጥረው ደስ ይለኛል። ውለታ አይደለም ማለት በቃ ሩሃማ ባጠፋችው ነገር እኔ እየካስኳትኝ ነው ያለሁት። ውለታ እያደረኩላት አይደለም። እህቴ ያጠፋችውን ስህተት እኔ እያረምኩ የሷን ስህተቶች እኔ ተቀብዬ በቃ በእግዚአብሔሩ መንገድ ቢያንስ ጽድቁን አገኛለሁ ብዬ ነው እያደረኩ ያለሁት። እና ደግሞ ከዛም በላይ ደግሞ የበለጠው ምን እንደሆነ ታውቃለህ? አድጌያለሁ ማለት በስራዎቹ አድጌያለሁና ይሄን ነገር ሲፈጸም አይችል ለማለቱ ደግሞ በጣም ይከብዳል። እንደምታውቃለሁ እህቴ ጥሩ ሰው ሆነ አይደለም። ሩሃማ በጣም መጥፎ ሴት ናት። በጣም እሷን ራሱ አሳልፎ መስጠት ያው ይከብዳል፣ ግን ወደ ልቦ ቢመልሳት ትንሽ እንኳን ብትታረም ያለውን ነገር ብታስተካክል ነው እንጂ ሰብለ እኔ ጋር በመሆኗ አልከፋኝም። እንደውም ከጎኔ ሰው ስላለ በጣም ደስ ይለኛል። ያው ነገር ካለው ከዚህ በፊት ብቸኝነት እንደሚሰማኝ እንደነበረ እህት እያለችኝ እንደሌለኝ እንደነበርኩኝ አውቃለሁና ሩሃማ ብቻ ይሁን በመኖሯ ደስተኛ ነኝ። ብዙ ለውጥም አላት እግዚአብሔር ይመስገን። ያቺ አውሬም እዛ በመግባቷ ደስ ብሎኛል። ምንም አይደለም በቃ እሷ ቢያንስ ታረማ መውጣቷ ራሱ አንድ ትልቅ ነገር ነው። የሁሉ ጊዜ ጸሎታችን ነው። እሷ ስትወጣው ወደ ድሮኛ ድሮ የምናውቃትን የሩሃማ ብትወጣልን እንደው እግዚአብሔር ያው እንግዲህ እስቲ ወደፊት ደግሞ የሚፈጠረውን ነገር ፈጣሪ ጥሩ አድርጎት ብቻ የተሻለ ነገር እንደምናይ ተስፋ እናደርጋለን። እንግዲህ ያው እንደሚታወቀው ሩሃማ አሁን እስር ቤት ነው የምትገኘው። ግን እንደታሰረች ስትሰሚ ምን ተሰማሽ በሰዓቱ? ማለት ጉዳዩ ተጣርቶ ነገሮች ወደሷ እንትን ብለው እስር ቤት ውስጥ በገባችበት ሰዓት በዚህ ያኔ ስትሰሚ ምን ተሰማሽ በሰዓቱ? ኧረ እኔ መጀመሪያ ጭራሽ አላመንኩም ነበር። ይኸው ማኪም ደውላ ስትነግረኝ በቃ ኧረ ይሄ ውሸት ነው እኔ ያውቀው ነው እየሸወዱ ነው ብያት ነበርና እንደው እስቲ እግዚአብሔር እኔ እህቴ ናት እንግዲህ እህት ላይ አይፈረድ። እኔ አብሬያት የኖርኳት ነው እኔ ማቃት። እኔ በጣም የተለያየ ስሜት ነው የተሰማኝ። እውነት ደስታም ያው ጭካኔዋን አውቀዋለሁ። በቃ እንደዚህ ሆኛለሁ ሰው እንደበገደለ ሰምተናል ምናምንና ያው የእናንተንም ልጅ እግዚአብሔር ስላተረፈላችሁ እንደው እግዚአብሔር ሳመሰግን ነበር በእውነት። እና መያዟ እንግዲህ እንዳልኩ እየጸለይን ነው እንግዲህ ልብ ገዝታ ብትወጣ ደስ ይለናል። ተይዛ አሁን ብዙ ሰው ነው የሚድነው። እኔ አሁን እሷ ውጪ ብትሆን በጣም የሚሞተውን ሰው ማሰብ አልችልም። ለምን ስራውም እየጨመረ ነው የሚመጣው። ወደ ውጪ መሄድ የሚፈልጉትም ሰዎች ይኖራሉ። በቃ እሷ ምንም በእጇ ላይ ደም ነበር የሚበዛው። እናንተ እግዚአብሔር ልኮ ነው የብዙ ሰው ህይወት ነው ያስተረፋችሁትና እና በጣም ደስ ብሎኛል ስለተያዘች። እኔ በጣም ነው ደስ ያለኝ። የብዙ ሰው ህይወት ነበረ የሚጠፋው። እግዚአብሔር እንደላካችሁ ነው የምቆጥረው። እንኳን ተያዘች። እንግዲህ ለወደፊቱ ልብ ገዝታ ብትወጣ ደስ ይለናል። ያው ይታወቃል ሩሃማ የሰራቻቸው ብዙ መጥፎ ነገሮች አሉ። ብዙ የሰራቻቸው ብቻ ለማውራት የሚከብዱ ነገሮች አሉ። ነገር ግን ያው ያሳለፋችሁት ነገር አለ። በእርግጥ እናንተ አብራችሁ ብዙ ነገር አሳልፋችኋል። እስከ ጥግ ድረስ ትተዋወቃላችሁ። ማለት አንድ ቤት ውስጥ እስከ መኖር ብዙ ነገር ስላሳለፋችሁ እያንዳንዷ ነገሩን ስለምትተዋወቁ በዚህ ሰዓት ምንም ጥያቄ የለውም። ማለት መያዟ ምንም ደስ ሊላችሁ ነው የሚገባው። ምክንያቱም ሩሃማ የነበራትን ስብዕና ከዚህ በፊት የነበራትን ነገር እያንዳንዱ ነገር ታውቃላችሁ።
ስለዚህ ገንዘብ አታሏት እዚህ ነገር ውስጥ ገብታ ሊሆን ይችላል ብዙ ነገር አለና እስር ቤት መግባቷ ደግሞ ታርማ ብዙ ነገር አውቃ ማለት ስላጠፋችሁ ጥፋትም ጸጽቷት ወታ ድጋሚ ከናንተ ጋር እንግዲህ ተቀላቅላ በፍቅር እንደምትኖር እንግዲህ ተስፋ አደርጋለሁ እኔ በዚህ ተስፋ አደርጋለሁ። እስቲ ማኪስ አንቺስ ምን ተሰማሽ በሰዓቱ ይሄን ነገር ስትሰሚ? ያው ብዙ ነገር አድርገሻል እሷ እንድትያዝ ያው ከጀርባም ብዙ ሰዎች ስላሏት አንቺ ላይም ጉዳት ያደርሳሉ ብለን ማስበን ነበር። በእርግጠኛ ግን ያው ጥበቃ እያደረግልሽ ነበር በእያንዳንዱ ነገር አብረናችሁ ነበርና መያዟን ስትሰሚ በሰዓቱ ምን ተሰማሽ? እንደ እህት ይከብዳል። በሰዓቱ እንደ እህት በጣም ይከብዳል። ግን በጣም ነው ደስ ያለኝ ባይገርም ማለት እሷ እኛ እንደጠቆምንባት ምናምን ብዙ ነገር አውቃ ጉዳት ልታደርስ ሞክራም ነበር። እናንተ ጥበቃው ባይኖር ኖሮ እኛ ተጎጂ ነበር መልሰን። ግን እንደ እህት ቢከፋም ግን ደስ ይላል በጣም ምክንያቱም እውነት ነው ይሄ እውነታው ነው። መቼም ልደብቀውም አልችልም። ገባክ? ሁሌም ተሸሽጎ የሚኖር ነገር አይደለም። እውነት ሁል ጊዜ ይወጣል። እውነታው መውጣቱ አይቀርም። ስለዚህ ይሄ ደግሞ ፍርዷን መቀበል ያለባት ነገር ነው፣ ግዴታ ነው። እኛ ብንደብቅላትም ኖሮ ሌላ ሰው ማጋለጡ አይቀርም ነበር። ግን የብዙ ሰው ህይወቶች አልፎ ይሄ ነገር ከመከሰቱ በፊት እኛ እዚህ ጋር ጠቁመን ማድረጋችን ራሱ አንድ ትልቅ ነገር ነው። ደስ ብሎኛል። በሷ በኩል ጥሩ ተቀባይነት ባይኖረው በበኩሌ እኔ ህሊናዬን ነፃ ስላደረኩ በጣም ነው ደስ ያለኝ። በቃ እሷም ደግሞ በህጉ በስነ ስርዓት ታርማ ወደ ድሯ ተመልሳ እንደ በፊት ትሆናለች ብዬ ተስፋ አደርጋለሁ። በቃ የበፊት ማንነቷን ወደ ራሷ ተመልሳ እንደ ድሯ ትሆናለች ብዬ ተስፋ አደርጋለሁ። እሺ አመሰግናለሁ ማኪ። እኛም እንግዲህ ምኞታችን ነው የሁሉ ነገር እንዲሆን ወደፊት ብዙ ነገር ጥሩ ነገር ድጋሚ አብራችሁ ብዙ ነገር እንድታሳልፉ እኛም እንግዲህ ከወዲሁ ምኞታችንን እንገልጻለን ማለት ነው። እንግዲህ በእርግጥ ዛሬ ላይ እኔ ደስ ብሎኝ ነው እዚህ ቤትም ስመጣ ልጠይቅሽ ስመጣም ብዙ ነገሮች ተፈጥረዋልና ማለት እኛ የምናውቃቸው ብዙ ነገሮች አሉ። ያው አንቺንም እንደምታውቂው ብዙ ነገር ሰዎችም የሚያግዙሽ ሰዎች በደንብ አሉ ማለት ይህን ታሪክሽን ከሰሙ በኋላ ይህን የደረሰብሽን ነገር እያንዳንዱን ነገር ከሰሙ በኋላ የአንቺ ህይወት እንዲስተካከል የአንቺ ህይወት እንዲቃና በጸሎታቸውም በሚችሉት ነገር በእያንዳንዱ ነገር ብዙ ሰዎች እያገዙሽ እየረዱሽ ይገኛሉና ለነሱም እስቲ ማቅረብ የምትፈልጊው ምስጋና ካለ ከኛም በተጨማሪ ያው የኛ የክሩ አባላትም አሉ ይታወቃል። ምናልባት ግን የኛ የክሩ አባላት ያው ግዴታችን ነው ስራችንን ነው እኛ እየሰራን ያለነው። ነገር ግን ምናልባት ኦዲየንሶች አሉ ማለት ይሄን ታሪክሽን ሰምተው ብዙ ነገር ያደረጉ ኦዲየንሶች አሉና ስለነሱ እስቲ የምታቀርቢው ምስጋና ምናምን ካለ እስቲ። አረ ሁላችሁም እንግዲህ እድሜና ጤና ይስጥልን። ዋናው ጤና ነው። እኔ ስታጣው ነው ጤና ትልቅ ነገር እንደሆነ የሚገባክና እድሜና ጤና ይስጥልን። ሁላችሁም አመሰግናለሁ። የዛኔም አብሯችሁ የመጣ ነበረ ልጅ አይደል? እሱንም አመስግኑልኝ። ካሜራማኑንም አንተንም እግዚአብሔር ይስጥልን፣ ዶክተሩንም ሁላችሁም እንግዲህ ስለተባበራችሁን በህግ ጥራ ስር ራሱ ሆኖ በሰላም መተኛት ራሱ ትልቅ ነገር ነውና ስለተጠበቃችሁልን በጣም እናመሰግናለሁ። እንግዲህ ውለታ መላሽ ያርገኝ። ያው ዛሬ ላይ አናለቅስም ማለት ብዙ ደስታዎች ያሉበት ቀን ነው። አንቺም ከብዙ ነገሮች እዚህ ጋር ቢያንስ ሰላምሽን አግኝተሻል ማለት ከዚህ በኋላ የሚያስፈራራሽ ሰው የለም፣ አጠገብሽ እንዲህ የምትፈሪውም ሰው የለም። በውጪ ከዚህ በኋላ ጉዳት ያደርስብኛል ብለሽ የምታስቢውም አይነት ሰው የለምና ዛሬ ላይ እንድታለቅሽ አልፈልግም። በእርግጥ እኔ የምነግርሽም ብዙ ነገሮች አሉ፣ እኔ ማሳውቅሽም ብዙ ነገሮች አሉና አንቺን ህይወትሽን ሊቀይር የሚችል ከዚህ ሊቀይር የሚችል ብቻ ሳይሆን በስነ ስርዓት የሚቀይሩ ነገሮች የተፈጠሩ ነገሮች አሉና እግዚአብሔር ደግሞ ብሎ በእግርሽ ተነስተሽ ቆመሽ ህዝቡን የምታመሰግኝበት ይሁሉ ላደረጉልሽ ነገር እንግዲህ ፈጣሪሽንም የምታመሰግኝበት ጊዜ ቅርብ እንዲሆን ተስፋ አደርጋለሁ ማለት ነው። ያው እንግዲህ ማለት ፈጣሪ ሁሉን ነገር የሚያደርገው ለበጎ ነውና ማለት ከዚህ በኋላ ምንም አይነት ለቅሶ አይፈልግም። ይሄ ሁሉ ነገር የደረሰብሽም ምናልባት ፈጣሪ በሆነ መንገድ ህይወትሽን ሊቀይረው ፈልጎ ይሆናልና ከዚህ በኋላ ምንም አይነት ሀዘን አያስፈልግም። በዚህ አጋጣሚ እንግዲህ ያው በእናንተ ጥቆማም በእናንተ መረጃ ሰጭነትም ማክዳም በጣም ነው ልናመሰግንሽ የምንፈልገው በክሩ አባሎቻችን ሁሉ ስም ላመሰግንሽ እወዳለሁ። ምክንያቱም አንድ የክሩ አባላችን እንዲገኝም ምክንያት ሆናችሁናል፣ መረጃ ሰጣችሁናል። እሱን እንድናገኘው ወደሱ እንድንቀርብ የቻላችሁትን ነገር እያንዳንዱን ነገር አድርጋችኋልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እንደ መብረቅ ሚዲያ ሙሉ የክሩ አባሎች ቆሜ ላመሰግናችሁ እወዳለሁ ማለት ነው። እንግዲህ ዛሬ ላይ የመጣሁት ሰብሊ አንቺን ለመጠየቅም
ዜን ደግሞ ያው ደስታ ይዤ ነው የመጣሁት ማለት ያን ደስታ ደግሞ አብረን እንድናየው ከኔ ጋር አብሬ የሆነ ቦታ ልወስድሽ ነው የመጣሁትና ተዘገጃጂና ያው ትራንስፖርት መኪናም ተዘጋጅቷል በእኛም አባላቶች። ስለዚህ ተነሺና አብረን ሄደን ደስታውን እንድናይ ነው ዛሬ የመጣሁት። ደስ ይለኝ ነበር እኮ እኔም በጣም ብሄድ እውነት፣ ግን ትንሽ እኔ አሁን አልችልም። ያው ታውቂለ ግን ምንድነው እዚህ መሆን አይችልም ነገሩ። እዚህ መሆን አይችልም ማለት ብትቺ አብረሽም ብትሄጂ ደስ ይላል። ምን የእንቅስቃሴ ገደብ ምናምን አድርገውብሽ ነው? አዎ ብዙ እዛ 2 ሰዓት ምናምን ስለሆነ የምንሰራው ለሱ ራሱ በጣም ይከብደኛል። ብቻ እኔ ለራሴ ስለሚያመኝ ነው። ግን ግዴታ ከሆነ እህት ያለች እኮ ማኪም ሄድ ትችላለች። እሷን ይዛችኋት ሂዱና ለሷ ወይ አሳዩልኝ። እሺ እንግዲህ ሰብሊ ማለት አንቺ ካልቻልሽ ኦልሬዲ ደስታው በእርግጥ የሁላችንም ነው፣ የማኪም ጭምር ነው ደስታው። የሁላችንም ደስታ ስለሆነ ደስታውን ያለውን እያንዳንዱን ነገር እንግዲህ አንቺም ታየዋለሽ። እንግዲህ ቤተሰቦችም ሁላችንም አብረን የምናየውና የምንከታተለው ነገር ይሆናል ማለት ነው። እንግዲህ ቤተሰቦች ከዚህ በኋላ ቀጥታ ያው በሰብሊ ወካይነት ማክዳ ተወክላ ወደ ደስታው ቦታ ከማክዳ ጋር አብረን እንሄዳለን ማለት ነው። እንግዲህ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ በዚህ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። ስለዚህ እንግዲህ ወደ ደስታው ቦታ ዛሬ የደስታ ቀን ነው። ብዙ ደስታ የምንሰማበት ቀን ነው። ቀጥታ ወደ ደስታው ቦታ ማኪን እንግዲህ ይዣት የሚሄድ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። እሺ እንግዲህ ቤተሰቦች እንግዲህ ቦታው ላይ ደርሰናል ማለት ነው። እንግዲህ ደግሞ ውስጥ ላይ ገብተን የሚፈጠረውን ነገር እያንዳንዱ ሁሉንም ነገር ለእናንተ የምናሳያችሁ ይሆናል ማለት ነው ቤተሰብ። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ ቤተሰቦች አብራችሁን ቆዩ። ውስጥ ገብተን ደግሞ የሚፈጠረውን ነገር ሁሉንም ነገር አብረን እናያለን ማለት ነው። እንሂድ። ወዴት ነው እየሄድን ያለ ነው? ያለውን ነገር እያንዳንዱ ነገር ደግሞ ውስጥ ገብተን ምን ይሆናል። ስለዚህ ውስጥ ገብተን እባክሽ ሰላም፣ እንዴት ነሽ? ሰላም ነው? እንዴት ነሽ? አለን እግዚአብሔር ይመስገን። ከሰኒ ጋር ቀጠሮ ነበርን እና ንግረኛለሽ እየጠበቀችን ነው። እንሂድ። እሺ ወደዚህ ነው። እሺ እንግዲህ አመሰግናለሁ ሰኒዬ። ማለት ዛሬ ላይ የሆነ ነገር አለብሽ ማለት አንገብግበሽ ነው ቶሎ እንድንመጣ ነው ያደረግሽን ማለት ነው። እና ያለውን ነገር እስቲ ምን ልትነግሪኝ እንደሆነ እና ደግሞ ያለውን ነገር እያንዳንዱ ነገር ለኦዲየንስ እስቲ ያስረጅልኝ። እሺ አመሰግናለሁ በረከት፣ እንኳን ደህና መጣ። እንዴት ነው ወንድምህ አሸናፊ ማግኘትህን ሰምቻለሁኝ። ደስ ብሎኛል በጣም። በሰላም አገኛችሁት? በጥሩ ሁኔታ አገኛችሁት? ያው እኔም በአጋጣሚ ስላልተመቸኝ ነው ከእናንተ ጋር ያልነበርኩትኝ፣ ግን በሀሳብ ሁሌም ከእናንተ ጋር እንደሆንኩ ታውቃለህ። ሰው እንዴት ነው በሰላም አገኛችሁት? ያው ፈጣሪ ይመስገን። ማለት ያው ክፉዎች ብዙ ነገር ሊያደርጉት ቢጥሩም ያው ነገሮችን ለማወሳሰብም አሸናፊ ላይም ብዙ በእርግጥ ጉዳትም አድርሰውበት ነበር በሰዓቱ። ግን ያው ፈጣሪ ጠብቆት እግዚአብሔር ይመስገን በሰላም ልናገኘው ችለናል። በሰላም ከቤተሰቦቹ ጋር ተገናኝቶ አሁን ላይ ጥሩ ሁኔታ ላይ ይገኛል ማለት ነው። ስለዚህ የአሸናፊ ሁኔታ ይህን ይመስላል። መልካም፣ በጣም ደስ ይላል። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። ሰብሊ ደህና ናት? እየበረታች ነው። መልካም። እንግዲህ ያው እሷ እንደምታውቂው ከዚህ በፊትም ያው በእንትን ልነግርሽ ሞክሬ ነበረ። እሷ ማለት ማክዳ ትባላለች። ያው የሩሃማ ማለት የሩሃማ ታናሽ እህት ነች። ያው ነገሮች አንዳንዴ ከአንድ ቤት ውስጥ ሁለት አይነት ሰው ይፈጠራል እና እህቷ በጣም መጥፎና ጨካኝ አረመኔ የሆነች ሰው ነች። ያው ወንጀለኛ ነች። በዚህ ሰዓት እስር ቤት ውስጥ ትገኛለች። ነገር ግን እሷ ኦልሬዲ ሩሃማ ማለት ጓደኛዋን እንግዲህ ሰብለን ብዙ ነገር አድርጋታለች። ፓራላይዝ እስከማድረግ ድረስ የደረሰች ሴት ነች እና እሷ ደግሞ የእህቷን ጥፋት እያንዳንዷን ነገር በእርግጥ ያሳደገቻትን ሰብለነች ማለት ከእህቷ ጋር አብረው ነው ያሉት እና ያን ሁሉ ነገር አስባ እንግዲህ ውለታዋን እየመለሰችላት እየከፈለችላት የምትገኝ ሴት ነች ማለት ነው። እንግዲህ ማክዳ ማለት እሷ ነች፣ የሩሃማ ታናሽ። ኦኬ፣ ደስ ብሎኛል ስላወቅኩሽ ማክዳ፣ ደስ ብሎኛል።
እንኳን ደህና መጣሽ ብያለሁ። እሺ እና በተጨማሪ ማለት ማክዳ በእርግጥ እኛም ሰብለ ስላለችበት ሁኔታ ስለ እያንዳንዱ ነገር በእርግጥ እናውቃለን። ነገር ግን አሁን ደግሞ ሰብለ ስላለችበት ሁኔታ በቅርበትም ሆነ ያው እኛ በምናግዘው ነገር እያገዝን ነው። ብዙ ነገሮችን ማለት ቆማ መሄድ እስክትችል ድረስ ማድረግ የሚቻለን ነገር ሁሉ እያደረግን እንገኛለን እና ነገር ግን ያው በቅርበት እሷ አብራት ስለምትኖር እስቲ ስላለበት ሁኔታ ስለ እያንዳንዱ ነገር እስቲ ንገሪኝ። እስቲ ማክዳ ትንሽ ንገሪኝ። አዎ ማለት እግዚአብሔር የተመሰገነ ይሁን። ሰብላ ሁሉ ያለችበት ሁኔታ በጣም ጥሩ ነው። አሪፍ ሕክምና ማግኝታለች። ቆማ የሚሄድ እድሏ ራሱ በጣም ሰፊ የሆነበት ሰዓት ላይ ነውና እግዚአብሔር የተመሰገነ ይሁን። ያው እነሱም በተሻለን አቅም ያው ረድተናቸዋለን፣ እነሱም እኛን ረድተውናል። የተለያዩ እድሎችንም አግኝተናል። ያው የሕክምናው ዙሪያ በጣም አስጨናቂ ነበር። እሱም ደግሞ በቃ በይበልጥ በጣም ደስ በሚል ሁኔታ ነው ያገኘነው። እግዚአብሔር የተመሰገነ ይሁን። አሁን ላይ በጣም ደህና ናት። ያው ትንሽ ለመንቀሳቀስ ችግር ስለሆነባት ነው እንጂ ደህና ናት። መልካም ተመስገን። እኛም ደግሞ የበኩላችንን ሰፖርት እናደርጋታለን። ቆማ እንድትሄድ ደግሞ መልካም ምኞታችን ነው። ማክዳ በጣም መልካም ሴትና ድንቅ ሴት ነሽ። በዚህ ሰዓት ያለውን ነገር ለሰብለ ደርሰሽላት፣ ቆመሽላት፣ አብረሻት ከጎኗ ሆነሽ እሷን አስጠግተሽ አብረሻት በመሆንሽ በጣም የምትደነቂ ሴት ነሽ። እስከ መጨረሻው ደግሞ መልካም ነገር እንደሚኖር ተስፋ እናደርጋለን። ሁላችንም እናመሰግናለን። እሺ እንግዲህ ሰኒ ማለት የሚገርምሽ ነገር ማክዳ ማለት እኔ ማለት ምን አይነት ልብ እንዳላት በጣም የሚገርመኝ ማለት አንድ ሰው ምንም ቢሆን የፈለገ ነገር ቢደረግለት የስጋ ዘመዱን አሳልፎ ሰጥቶ ሌላ ሰው የፈለገ ልብ ቢኖረው ይረዳል ብሎ ማሰብ በዚህ ሰዓት በጣም ከባድ ነውና እስቲ ግን ማክዳ ይሄን ነገር እንዴት ልታረጊው ቻልሽ? ማለት እህትሽን አሳልፈሽ ለመስጠት ማለት በእርግጥ በጣም መጥፎ ሰው ነች፣ ክፉ ሰው ነች፣ ብዙ ነገር ወንጀል ሰርታለች ማለት እዚህ ጋር ግን ቢሆንም የትኛውም ሰው ቢሆን የገዛ እህቱን አሳልፎ አይሰጥምና በጣም ስሜቱ ትንሽ የሚከብድ ይመስለኛል። ምንም ጥያቄ የለም። እና ይሄን ነገር እንዴት ልታረጊ ቻልሽ? ያው ማለት ይከብዳል እንዳላችሁት በጣም ከባድ ነገር ነው ያለው ለመናገር ራሱ በጣም ግን ምንም ማድረግ አልችልም። ማለት ሁለቱም ነግሬያቸዋለሁ ከዚህ በፊት ለእኔ ምን አይነት ቦታ እንዳላቸው በምን አይነት መልኩ እንዳሳደጉኝ አውርቻለሁ። ያው ነግሬ ካለውም ያለውን ነገር ግን ከዚህ በላይ ደግሞ የሰው ልጅ እንዲጎዳ አልፈልግም። እኔ ሰው ነኝ፣ ወደፊት ልጆች ይኖሩኛል። ገባህ? ያንን አይነት ነገር እየተከናወነ መሄድ የለበትም። ስለዚህ ያው በጣም ሩሃማ እንጃ በአሁኑ ሰዓት ቃላት የለኝም ማለት መግለጽ ራሱ አልፈልግም እንደዚህ ብዬ ግን ብቻ ሆኗል። አንዴ እሷም ፍርዷን ተቀብላለች ባለችበት ሁኔታ ሰላምቱ ያው ሰብለን እንደዚህ ማድረጓ ትንሽ ቢከብድም ያው ይሁን። አይዞሽ ማለት ዛሬ ላይ እንድታለቅሺ ምናምን አይደለም ይሄን ነገር ያነሳውልሽ። ነገር ግን አሁን ላይ ያላችሁ ግንኙነትስ ምን ያህል ነው? ማለት ይሄርሽ ጠይቂያታለሽ፣ እስር ቤት ነው ያለችው ይታወቃል። ይሄርሽ ታገኛታለሽ፣ እሷም ፈቃደኛ ሆና ታናግርሻለች ወይም ደግሞ አንቺ ስትሄጂ ትቀበልሻለች? እስር ቤት ላይ ሆና ከባድ ነው። እንዴት ልትቀበለኝ ትችላለች? አሳልፌ ሰጥቻት ማለት እንደዚህ አይነት ቦታ ላይ እንድትገኝ አድርግቻት አትቀበለኝም። ግን እሄዳለሁ፣ አልፎ አልፎ አያታለሁ። ግን እኔ ለማግኘት ፈቃደኛ አይደለችም። ማለት በቃ ከኔ ጋር እራሱ መገናኘት የምችልበት ሁኔታ ላይ አይደለም ያለችው። በጣም እንዳስከፋዋት አውቃለሁ፣ ግን ምንም ማድረግ አልችልም። ብቻ ባለችበት ሰላምቱ ያን ያህል ማለት ምናልባት አሁን በቆይታ ነገሮችን እያሰላሰለች እያወቀች ስትሄድ በቆይታ ያው ማለት መመለሱ አይቀርም። ምክንያቱም ደግሞ የትኛውም ሰው ወንጀል ፈጽሞ ብዙ ነገር ጉዳት ሰው ላይ አድርሶ በምን ምክንያት ይሄን ነገር ልታረጊው እንደቻልሽ ልትረዳሽ ትችላለች ብዬ አስባለሁ በሂደት። አሁን ዛሬ ላይ ላይሆን ይችላል፣ ነገም ላይሆን ይችላል። ነገር ግን አንቺ አሁን በዚህ መሀል ምን ማድረግ አለብሽ? መሄድሽን ማቋረጥ የለብሽም። ምክንያቱም ምንም ብትሆን ምንም ብታረግ እህትሽ ነች። ያለችው አንድ ሴት እሷ ብቻ ነች። ቤተሰባችሁ እንደምታውቂው ያላችሁት አንድና አንድ አንቺና እሷ ብቻ ናችሁ እና ምናልባት ያው ፈጣሪ ብሎ በእርማት ስትቆይ የተሻለ ነገር ጭንቅላቷ ላይ መጥቶ ልትረዳሽ ትችላለች ብዬ አስባለሁ ማለት ነው። ያው ማለት አየርኩ ምናምን አያታለሁኝ ያለችበት ሁኔታም ባታየኝም ግን እዚህ ለምን እንዳመጣኸኝ እንዴት እንዳመጣሁኝ አላውቅም። ሰብለም ዝም ብለሽ እጅ ነው ያለችኝ። የለበስኩት አለባበስ የራሱ ለየት ያለ ነው። ምን የተፈጠረ ነገር አለ ወይስ ማላውቀው አዲስ ነገር ተፈጥሯል? ያው እንግዲህ ማለት እያንዳንዱን ነገር ያለውን ነገር ሁሉንም ነገር አብራ የምትነገር ይሆናል። ያው ሰኒ ጋር ሁሉም ነገር ቁልፍ ያለው። በነገራችን ላይ መጀመሪያ
ወደ ጉዳዮች ከመግባትሽ በፊት ሰኒ ቢሮሽ በጣም ያምራል ማለት ነው። መናገር ያለብን ነገር መናገር ስላለብን ነው ማለት ነው። እንግዲህ ያለውን ነገር የተፈጠረውን ነገር እያንዳንዱን ነገር ያው እኔና አንቺ በእርግጥ አውርተናል፣ እያንዳንዱ ነገር እናውቀዋለን። ነገር ግን ያው እሷም ምንም ነገር ሳታውቅ ነው እዚህ የመጣችው። ያው ሰብለ አርጊ ያለቻትን ነገር ነው ያደረገችው ማለት የባህል ልብስ እንድትለብስ የሚያረኳት እኔ ነኝ። ዜን ከቤት ድረስ አንገብግቤ ነው ያወጣኋት እሱ ያው ያስመጣኋት እሷንም እና ያለውን ነገር እስቲ ሁሉንም ነገር አንቺ ንገሪኝ። እሺ በረከት፣ ያው ማክዳናት ማታቀኝ እንጂ ሰብለ በደንብ ታቀኛለች። ከሰብለ ጋር ብዙ ነገሮችን ከመጀመሪያው ከታሪኩም ጀምሮ ከበረከት ጋር እያወራን ብዙ ነገሮችን ሰፖርት ስናደርግ ስለነበረ ያው ማክዳ ዛሬ ታውቂኛለሽ ማለት ሰናይት እባላለሁኝ። የአባይ ሆምስ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ያሉትን ነገሮች ምንድነው ከዚህ በፊት ከሰብለ ጋር ያሉትን ነገሮችን ከበረከትም ጋር ያሉት ነገሮችን አውርተን ነበረ እና ከዚህ በፊት ከኛ ጋር የነበሩ ደንበኞች ሰብለን ሰፖርት ለማድረግ እየተንቀሳቀሱበት ነበረ። ያው ኦዲየንሶቹ ደግሞ የበረከት ኦዲየንሶች ናቸው። ከዚህ በፊትም አብረን ከኛ ጋር የሰሩ ልጆች ስለነበረ አሁን ደግሞ የሰብለን ታሪክ ስለሚያውቁ እሷን ሰፖርት ለማድረግ 3 ወንድማማቾች ከካናዳ ሰብለን ለማገዝ ተነስተዋል ማለት ነው። እሺ እንግዲህ ሰኒ ማለት ወደ ሰርፕራይዙ ከማለፋችን በፊት እስቲ ማለት ስለ አባይ ሆም አሁን ያለበት ነው ምን አዲስ ነገር አለ የምታውቂው ነገር ሁሉ ነገር እንድትነግሪኝ እንፈልጋለን እና ምን አዲስ ነገር አለ አባይ ሆም? እሺ በረከትዬ፣ እንግዲህ አባይ ሆምስ ሪል ስቴት ብዙ ነገሮችን ይዘን መተናል ማለት ነው። በመሃል ሜክሲኮ ከጠማማ ፎቅ ፊት ለፊት ወይም ደግሞ ከአፍሪካ ህብረት ጎን 12000 ካሬ ሜትር ላይ ያረፈ የመኖሪያ አፓርትመንቶችን እንዲሁም ሱቆችን ይዘን ተገኝተናል ማለት ነው። ያ ማለት ከባለ 1 መኝታ ቤት ጀምሮ እስከ ባለ 3 መኝታ ቤት የተለያዩ የካሬ አማራጮችን ይዘን መተናል። ሱቆችም አሉን። ሱቆቻችሁን ደግሞ በኔት ካሬ ከ10 ካሬ ሜትር ጀምሮ ይዘን ቀርበናል ማለት ነው። እሺ እንግዲህ ስለሰጠሽን ስለ ሁሉም ማብራሪያ ሰኒ ከልብ እናመሰግናለን። ያው እንዳወራሻቸውም ያው አባይ ሪል ስቴት በጣም ብዙ ነገሮች ማለት በጣም ደስ የሚል ሪል ስቴት ነው ማለት መሀል ሜክሲኮ ላይ ይሄን ያህል ነገር መኖሩ በጣም ደስ የሚል ነገር ነውና አሁን ግን ቀጥታ ወደ እንትኑን ብንገባ ደስ ይለኛል። እኔም ልቤም እንትን እያለ ስለሆነ ያው የሷም ልቧ ማለት እየጓጓ ነገሩ ሰርፕ በጣም እንትን እየሆነ ስለሆነ ያለውን ሰርፕራይዝ ሁሉ ነገር እስቲ አሁን ብትነግሪኝ። እሺ በረኪ፣ ያው 3 ወንድማማቾች ከካናዳ ያሉ በአንተ ሚዲያ በኩል የመጡ ከስተመሮቻችን ናቸው። ሰርፕራይዙ የሚመለከተው ያው ለሰብለ ነው። በማክዳ በኩል ያሉትን ኢንፎርሜሽኖች ልንገርሽ። ማኪዬ ያው ቦታውን ታውቂዋለሽ፣ ሜክሲኮ መሀል ላይ ነው የምንገኘው። 2 ነገሮችን ይዘንላት መተናል ማለት ነው። ውብ የሆነ አፓርትመንታችን ነው። ፕላስ ደግሞ ብዙ አሚኒቲዎች ይኖሩናል። የራሳቸው የሆነ የመሮጫ ትራክን እንዲሁም የመዋኛ ገንዳዎችን 2 የመዋኛ ገንዳዎችን የያዙ የልጆች መጫወቻዎችን፣ ጂምናዚየም፣ ስቲም እንዲሁም የራሱ የሆነ የከርሰ ምድር ውሃን ያማከሉና ባካፕ ጄኔሬተርን የያዙ ናቸው አፓርትመንቶቻችን ማለት ነው። ለሰብሊ የሰጧት አፓርትመንት 1 መኖሪያ ቤትንና እንዲሁም ደግሞ ሱቅን ነው ማለት ነው። ነግዳ የምታተርፍበትን ሱቅ እንዲሁም ደግሞ የምትኖርበትን እዛው መሀል ሜክሲኮ ላይ የሚገኝ ነው ማለት ነው። በጣም ነው የምናመሰግነው። በጣም ይገባታል ማለት በቃ ማለት በእንደዚህ አይነት ሁኔታ እውነት እኔ ያልጠበቅኩትኝም በጣም አመሰግናለሁ ማለት ይገባታል። እውነት በቃ ከዚህ በላይ እንጃ ምን እንደምልሽ ምን እንደምገልጽልሽ አላውቅም። ብቻ በቃ ማለት ቃላት የለኝም። እውነት ምን ልበልሽ በቃ ይሄ ለሷ ያንሳታል ሁሉ በሷ ሁኔታ እግዚአብሔርን በጣም ነው የሚያንሳው። እውነቱን ለመናገር ያው ሰብሊ ኖራ ደግሞ ሞር አብራን ብትሆንና ሰብሊ ደግሞ ይሄንን ነገር ብትቀበል ምን ያህል ደስተኛ እንደምትሆን ተስፋ አደርጋለሁኝ በረኪ። ስለዚህ አይዞሽ ማክዳ ለናንተ ምንም ጥያቄ የለውም ማለት ይሄን ነገር ሰብለም ማየቷ ስለማይቀር ሁሉም ነገር የሷ ስለሆነ ማለት ነው። ኦሬዲ እሷ ተወክላ ነው የመጣችው። ሰብለም ይሄን ነገር ማየቷ አይቀርም። በእርግጥ የተበደለ ሰው ሁሌ ተበደለ አይቀርም። እግዚአብሔር በሚክሰው ይክሰዋል ማለት ነው። እንግዲህ በዚህ አጋጣሚ ሰኒዬ በጣም ላመሰግናችሁ እወዳለሁ። ምክንያቱም አባይ ሪል ስቴት የምር ከልብ ይሄው ቆሜ በተመልካች ፊት ነው ላመሰግነው የምፈልገው። ምክንያቱም
ብዙ ነገር በዚህ ልክ አግዞን ብዙ የኛን ሚዲያ ተከታትለው እንግዲህ ብዙ ነገር አድርገውልናል ማለት ነው። ከልብ አመሰግናለሁ አባይ ሪልስቴትም ማለት ነው። ሌላ መጨመር የምትፈልጊው ነገር ካለ ጨምሪልን እስቲ። ያው ሁሌም እንደምልህ እናንተን ሁሌም ማገዝ የስራዬ ነው። እንዲሁም ደግሞ የበኩሌን አደርጋለሁኝ። እናንተ በጣም ብዙ ነገሮችን ስለሆነ የምታደርጉት ማለት ነው። እኔ ያደረኩት ምናልባት ትንሿን ነገር ነው ከእናንተ አንጻር ሳይ ማለት ነው። ስለዚህ አሁንም ቢሆን የሰብለን እኛ ብቻም ሳይሆን ብዙ ሰዎች ለማገዝ አንተም ጋር እኔም ጋር እንደሚደውሉ እንታወቃለን። ስለዚህ አሁንም ቢሆን ሰብለን ብለው ለሚመጡ ኦዲየንሶቻችሁ ከታች በምናስቀምጠው ቁጥር ላይ ሰናይት ወይም ደግሞ ሄለን ብለው ይደውሉልን። ለ10 ደንበኞቻችን ቀድሞ ለሚመጡ 10 ደንበኞች ልዩ የሆነ ዲስካውንት እንደምናደርግና እንዲሁም ደግሞ ከ670 ሺህ ብር ጀምሮ የቤት ባለቤት መሀል ሜክሲኮ ላይ የቤት ባለቤት መሆኑን እንደሚችሉ በዚሁ አጋጣሚ ልነግራቸው ፈልጋለሁ። እስቲ ግን በ670 ሺህ ብር የቤት ባለቤት መሆን አይከብድም? እንዴት ነው አስረጅኝ በደንብ። መልካም እሺ። ባለ 1 መኝታ ቤቶች እኛ ጋር ያሉን ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ናቸው። ቆንጆ ካሬ ሜትር ላይ ያረፉ እንዲሁም ደግሞ ከሰፋ ካሉ ባልከኒ ጋር የተዘጋጁ ናቸው ማለት ነው። ያ ማለት ባለ 1 መኝታ ቤታችን ቅድመ ክፍያችን 670 ሺህ ብር ጀምሮ ይሆናል ማለት ነው። ስለዚህ ባለ 1 መኝታ ቤት ምልህ ባለ 2 መኝታ ቤት መሆን የሚችሉ ሰፋ ያሉና ረዘም ያሉ እንዲሁም ሰፋ ያሉ ባልከኒዎችን የያዙ ናቸው ማለት ነው። እሺ ስለሰጠሽን ስለሁሉም ማብራሪያ ሰኒዬ ከልብ እናመሰግናለን። እስቲ ያከፋፈል ሁኔታውንና ደግሞ የሱቆቻችሁንም የአፓርታማውንም በካሬ ምን ያህል የሽያጭ ላይ አሁን ምን ያህል እንደሚገኝ እያንዳንዱ ነገር እስቲ ንገሪኝ። እሺ ያከፋፈል ሂደታችን ረዘም ያለ ጊዜ ያከፋፈል ጊዜ ይኖረናል ማለት ነው። ሰዎች ሳይጨናነቁ ከወለድ ነፃ በሆነ ያከፋፈል ሲስተም ይዘን መተናል። እንዲሁም ደግሞ ፐርካሬ እየሸጥን ያለ ነው 85500 መሀል ሜክሲኮ ላይ እየሸጥን ነው የምንገኘው። አመሰግናለሁ ሰኒዬ። እንግዲህ ቤተሰቦች ማለት ይሄን እድል ሁላችሁም እንድትጠቀሙ ትፈልጋለሁ ማለት ነው። ምክንያቱም በሰብለ ስም ወይም ደግሞ በመብረቅ ስም ወደ አባይ ሆምስ መታችሁ ለመግዛት ስትመጡ ትልቅ ዲስካውንት ተዘጋጅቶላችኋል ማለት ነው። እንግዲህ ይሄ እድል እንዳያመልጣችሁ ሁላችሁም ፈጠን እያላችሁ 10 ሰው ማለት እንግዲህ በጣም ትንሽ ሰው ነው። ስለዚህ ቀድማችሁ የቤት ባለቤት እንድትሆኑ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ሰኒ ከዚህ በኋላ ያለውን ነገር የሁሉም ነገር እያንዳንዱን ነገር አሁን አንቺ ታስተካክልናለሽ ማለት ነው። ወደ አንቺ ልጅ መልካም እሺ። አሁን የቀረን ያው የአግሪመንቱን ነው። ስለዚህ በሰብለ ስም ያደረግነውን አግሪመንት ያው ማክዳ ሙሉ ውክልና ስላላት እሷ እንድትፈርምልን እናደርጋለን ማለት ነው። ከዛ ውጪ ውድ ተመልካቾቻችን ያው መብረቅን ብላችሁ ለምትመጡ ሰዎች እንዲሁም ደግሞ እንዴት አድርጌ ቤት ልግዛ ብላችሁ ለምታስቡ ሰዎች እዛው ባላችሁበት በዲኤችኤል ልልከን እንደምትፈርሙ እሱንም አናውንስ ላርጋችሁ ብዬ ነው። ወይም ደግሞ ሙሉ ውክልና ካላችሁ ተወካዮቻችሁን በመላክ ከኛ ጋር አግሪመንት መፈጸም ትችላላችሁ። እሺ ማክዳ በሰብለ በኩል ያለውን ውክልና ወስደሽ አግሪመንቱን የምትፈርሚልን አንቺ ነሽ ማለት ነው። በጣም እናመሰግናለን። በጣም አመሰግናለን። ይገባታል። በቃ እግዚአብሔር ይስጥልን። ምንም ልንላችሁ አንችልም። እግዚአብሔር ብለታችሁን ይክፈለው። እግዚአብሔር ይስጥልን። እችን ገዢ የምትለው አፓርት ላይ ከታች ሙሉ ለሙሉ ፈርሚልን። እንግዲህ እናመሰግናለን ሰኒ በአባይ ሆምስ ስም ስላረጋችሁልን ነገር ስለሁሉም ነገር። እኔ በዚህ ጊዜ እንደዚህ የሰውን መጎዳት አይቶ የሰውን እንደዚህ መሆን አይቶ የሚረዳ ሰው በጠፋበት ሰዓት ይሄ ሁሉ ነገር ማድረጋችሁ የምር ከልብ የሚያስመሰግናችሁ ማለት ድርጅታችሁንም ይበል የሚያሰኝ ስራ የሰራበት ሁኔታ ነው ማለት ነው። ስለዚህ ስላረጋችሁልን ነገር ስለ እያንዳንዱ ነገር ከዚህ በፊትም በእርግጥ ታግዙናላችሁ፣ ሰፖርት ታደርጉናላችሁ በብዙ ነገር እናውቃለን። በዚህ ዙርም ደግሞ ለሰብለ ያደረጋችሁላት ነገር ከምንም በላይ ነው። እኔ ማለት ቃላት ያጥረኛል ለመናገር ራሱ። በዚህ ጊዜ እንደዚህ ማድረጋችሁ በጣም ትልቅ ነገር ነውና ከልብ ልናመሰግናችሁ እንወዳለን። እንግዲህ ማኪ በዚህ አጋጣሚ የተሰማሽን ነገር እያንዳንዱን ነገር እስቲ ለኦዲየንስም ለሰኒም ለአባይ ሆምስም ማመስገን የምትፈልጊው ነገር ካለ ሁሉን ነገር መግለጽ ያለብሽን ነገር ካለ እስቲ ገለጪልን። እሺ አባይ ሆምስን የምለው ነገር ቢኖር እግዚአብሔር ይስጣችሁ ማለት ይሄንን ነገር ማንም አያደርገውም። በሁሉም ነገር ተባብራችሁናል። እግዚአብሔር ይስጣችሁ። እሷም እንዳትንገላታ ብዙ አድቫንቴጆችን ሰጣችኋታል።
እንጂ ይሄ ነገር በሌላውም ሰው ቢቀጥል ደስ ይለኛል። እንደ እውነቱ ከሆነ እግዚአብሔር ይስጥልን አባዮች። ያው ይሄ ለሷ የሚያንስ ነገር ነው ማለት ባለችበት ሁኔታ በሆነችው ነገር በጣም ያንሳል። ግን ከምንም በላይ ይሄ እዚህ ቦታ ላይ ሆና ደግሞ እሷ ቆማ ይሄንን ነገር ብትቀበለው በጣም ነበር ደስ የሚለኝ። በአካል ተገኝታ ይሄንን ስሜት አብራኝ ብትካፈለው ራሱ በጣም ነው ደስ የሚለኝ። ያው እውነት ወደኋላ ቢጓተትም መጨረሻ ላይ መውጣቱ አይቀርምና ብቻ እግዚአብሔር ይስጥልን። እናመሰግናለን አባይ ሆምሶች። በጣም በጣም ነው ከልብ የምናመሰግነው። ምንም ቃላት የለኝም። አመሰግናለሁ። በዚህ ቦታ ላይ ሰብሊ ኖራ ቢሆን ኑሮ በጣም ደስ ይል ነበረ። ግን ደግሞ የደስታዋ ተካፋይ ሁላችንም ሆነናል። ስለዚህ በጣም ደስ ብሎኛል። ይሄንን ነገር ላደረጉላት ደግሞ 3 ወንድማማቾች ስማቸው እንዲጠቀስ ስላልተፈለገ ነው ብንናገር ደስ ይለን ነበረ። በጣም እናመሰግናለን ከልብ። እንደዚህ አይነት ቅን የሆነ ልብ ስላላቸው በጣም እናመሰግናለን። ሰውን መርዳት ማለት በጣም ትልቅ ነገር ነው። እናመሰግናለን ብያለሁ በእኔ በኩል። እናመሰግናለን ሰንዬ። እንግዲህ ቤተሰቦች ማለት ያው ስማቸው እንዲገለጹ ያልፈለጉ 3 ወንድማማቾች ናቸው። የሰብለን ታሪክ አይተው እንግዲህ የደረሰባትን የተጨቆነችውን ጭቆና የደረሰባትን እስካለው ድረስ እያንዳንዱ ነገር ሲከታተሉን ቆይተው ነበረ ማለት ነው። ስለዚህ በአዘኔታ ይሄን ነገር ሊያደርጉላት ችለዋል ማለት ነው። እንግዲህ የአባይ ሆምስ ደንበኞች ናቸው። ከዚህ በፊትም ብዙ ነገር ይጠቀማሉ እና በአባይ ሆምስ በኩል ይሄ ሁሉ ነገር ለሰብለ እንዲደረግላት አድርገዋል ማለት ነው። በዚህ አጋጣሚ ከልብ 3ቱንም ወንድማማቾች እንድታመሰግኑልኝ በኮመንትም በእያንዳንዱ ባለው ነገር 3ቱ ወንድማማቾች እንድታመሰግኑልኝ እፈልጋለሁ ማለት ነው። እሺ እንግዲህ ቤተሰቦች በተጨማሪ ያው ስጣችሁ ከታች ባሉት ስልክ ቁጥሮች እየደወላችሁ ሄለን ወይም ሰናይት ብላችሁ በመደወል እንግዲህ አጭር ጊዜ ነው የሚሆነው። ምክንያቱም ለ10 ሰው ብቻ ነው ይሄ ዲስካውንት የሚሰጠው። ስለዚህ ቀድማችሁ እየተመዘገባችሁ ከአባይ ሆምስ የቤት ባለቤት እንድትሆኑ በዚህ አጋጣሚ ላሳስባችሁ እወዳለሁ ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት፣ ሼር በማድረግ ለወዳጅ ዘመዶቻችሁ እንዲዳረስ እንድታደርጉ በዚሁ አጋጣሚ ለመግለጽ እወዳለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። እንግዲህ አመሰግናለሁ።